አይደለም ቅዠት እርግጠኛ እንጂ የኢየሱስ ምጽአት እንደ ተስፋ ቃሉ ጌታ ይገለጣል። የልጆቹን እንባ ከዓይናቸው ያብሳል። በነቢያት ትንቢት በመላእክት ሐዋርያት የተረጋገጠው በኢየሱስ አንደበት የክርስቲያን ተስፋ በእርግጥም እውነት ነው። ጌታችን አይዋሽም፣ ለቃሉ ታማኝ ነው። የክርስቲያን ተስፋ አይደለም ቅዠት እርግጠኛ እንጂ የኢየሱስ ምጽአት እንደ ተስፋ ቃሉ ጌታ ይገለጣል። የልጆቹን እንባ ከዓይናቸው ያብሳል። እንደምን አላችሁ ውድ እግዚአብሔር ወገኖች፣ ባለንበት ቦታ እግዚአብሔር ጠብቆን በዚች ማለዳ በፊቱ እንድንገኝ ስለረዳን የእግዚአብሔር የመላካችን ስም እጅግ አድርገን እናመሰግናለን። እንደውትሮው በዚች ማለዳ እኛ ጋር ባለን እንላለን። በሌላ ቦታ ደግሞ ምናልባት ምሽቱ አካባቢ የምናቀርበውን የጠዋቱን የዚህን ሰዓት ፕሮግራም ወደ እናንተ ማድረስ እንሞክራለን። እግዚአብሔር ሁላችንም ረድቶ ጤናችንን ጠብቆ በዚህ ሰዓት በፊቱ እንድንገኝ ስለረዳን እግዚአብሔርን ከልባችን እጅግ አድርገን እያመሰገንን በዚች ማለዳ ይዘን የቀረብነው ርዕሱ የሚለው እናንተ ውስጥ ወይ ደግሞ በአንተ ውስጥ ያለው ማን ነው? እና አንተስ ወይ ደግሞ አንቺስ እናንተስ በማን ነው የሚለው ጥያቄ ነው። ኢንዲቪዥዋል አድርገን እንደ ኢንዲቪዥዋል አቀረብኩት፣ ምክንያቱም ኢንዲቪዥዋል የግል ጥያቄ ስለሆነ ነው ማለት ነው። ይሄን እናያለን። ምናልባት ወደዛ ከማሄዳችን በፊት እግዚአብሔር በራሱ እንዲያስተምረን እና በመገኛቱ ቃሉን በመንፈሱ እንዲያስረደን በጸሎት እንጀምራለን እና በእግዚአብሔር ፊት ስንበረከት በጸሎት ፕሮግራማችን እንጀምራለን። አጠር ያለ ጸሎት እናድርግና ፕሮግራማችን እንጀምራለን። እጅግ አድርገን የምትወደን እንደ ዓይን ብለን የምትጠብቀን ኃያልና አፍቃሪ አባታችን እና አምላካችን ሆይ ስለወደድከን ልጅን አሳልፈ በመስጣት ልጆች ስላረከን በዚህ ሰዓትም ደግሞ በመገኛት በጠባቂ በቅዱሳን መላእክት ከኛ ጋር ስለምትሆን ደግሞ እጅግ አድርገን እናመሰግናለን። ከጠላት ፍላጻ ስለምታስመልጠን፣ ከሞት ወደ ሕይወት ስለምታሻግረን፣ ደሞም ስላሻገርከን፣ አሁንም ደግሞ ስለምትጠብቀን ስም ብሩክ ይሁን። በዚህን ሰዓት እኔና ወንድሞቼ በፊት ስንገኝና ቃልን ስናጠና ቃልህን ለልባችን ልባችንም ደግሞ ለቃል እንድትከፍት እንማጸናለን። የሚሰሙትም ደግሞ ልቦቻቸውን ለአንተ መክፈት እንዲችሉ እርዳቸው። ከኛ ጋር ሁን። በምትወደው በልጅ በኢየሱስ ክርስቶስም ለመን፣ አሜን አሜን። ጥሩ። ስለዚህ ልክ በርዕሱ ላይ ለመጥቀስ እንደሞከርኩት ወይ ደግሞ እንደሞከርነው ትልቁ ጥያቄ ማንኛውም ሰው ሊጠይቆ የሚገባው ኃጢአትን ለማሸነፍ እንደ ክርስቶስ ለመኖር የክርስቶስ የመምጣቱ ዋነኛው ዓላማ ኃጢአትን ያሸነፉት እንደዛም ደግሞ እንደ እሱ የሆኑት ወይ ደግሞ ኃጢአት በላይ የተራመዱትን ለመውሰድ ነው የሚመጣው እንጂ የአንድንም ሰው ባህሪ ለመቀየር አይመጣም። የተቀየሩትን ለመውሰድ ነው የሚመጣው ክርስቶስ።
ስለዚህ የተቀየሩት ሊቀየሩ የሚችሉት መቀየራቸው ይሁን እውነት መሆን የሚችለው ክርስቶስ በእነሱ ውስጥ ሲሆን ነው ማለት ነው። ክርስቶስ በእነሱ ውስጥ መሆን ሲችል ነው ማለት ነው። ስለዚህ አሁን ጥያቄው እና ቶሎ መልስ ሊያገኝ የሚገባው ነገር ማን ነው በእኛ ውስጥ ያለው፣ ማን ነው በእናንተ ውስጥ ያለው የሚለው ነው ትልቁ ጥያቄ ማለት ነው። ለዚህ ነው ክርስቶስ ብዙውን ጊዜ ጥያቄውን ሲያቀርብ በር ላይ ቆሜ ምን ያደርጋለሁ ይላል? አንኳኳለሁ፣ ማንም ደጁን ብከፍት እገባለሁ ነው የምለው። ማን ነው ሳብጀክቱ? ቀጥታ እገባለሁ ያለው ክርስቶስ ራሱ ነው ማለት ነው። ለዚህ ይሄን እስቲ ከመጽሐፍ ቅዱስ እያየን እንላለን። የመጀመሪያውን ጥቅስ ሁለተኛ ቆሮንቶስ ላይ እንሂድና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ነው የሚለው። አንድ ሰው እምነት አለኝ ካለ በዚህ ራሱ መፈተሽ አለበት። ካልሆነ እምነት የለውም ማለት ነው። በሃይማኖት ብትኖሩ ራሳችሁ መርምሩ፣ ራሳችሁ ፈትኑ። ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ በውስጥ እንዳለ ስለ እናንተ አታውቁምን ይላል። ስለዚህ በእኛ ውስጥ ያለው ማን ነው ያለ ነው? ክርስቶስ ነው። እሱ ከሌለስ በቂዎች አይደለንም፣ በቂዎች አይደለንም። ምናልባት እንግሊዝኛው እዚህ ጋር የሚላል ኤግዛማይን ዩርሰልፍ ዌዘር ዩ ቢ ኢን ፌዝ፣ በእምነት መኖርና አለመኖር ራስን ፈትሽ ነው። ፕሩፍ ዩር ኦውን ሰልፍ ናው ዩ ኖት ዩር ኦውን ሰልፍ ሃው ዛት ጂሰስ ክራይስት ኢዝ ኢን ዩ ኤክሰፕት ዩ ዊል ቢ ዋት ሪፕሮቤት። እና ክርስቶስ በእኛ ውስጥ መኖር አለበት ነው ትልቁ ጥያቄ። እምነት አለኝ አንድ ሰው ካለ፣ ምክንያቱም ማን ትሉኛላችሁ ብሎ በጠየቀ ሰዓት አንተ ይኸው የእግዚአብሔር ልጅ ነህ ብሎ ደቀ መዛሙርቱ ከመለሱለት በኋላ ክርስቶስ ምንድን ነው ያለው? በዚች ዓለት ላይ ቤተክርስቲያን ምን አደርጋለሁ? እሰራለሁ። እናንተ የእግዚአብሔር ቤተ መቅደስ ናቸው ይላል መጽሐፍ ቅዱስ። ቤተ መቅደስ ሆነ ለመሰራት ልናምነው የሚገባው መሰረታዊ ነገር ክርስቶስ ይኸው የእግዚአብሔር ልጅ እንደሆነ ማወቅ አለብን። ክርስቶስ ይኸው የእግዚአብሔር ልጅ መሆኑን ደግሞ ካወቀን እሱ በእኛ ውስጥ ይኖራል፣ እኛ በሱ ውስጥ እንኖራለን። ስለዚህ ዋነኛው ነገር በእምነት መኖራችን እና አለመኖራችን እያንዳንዳችን ራሳችን ልንጠይቀው የሚገባው ማን ነው በእኛ ውስጥ ያለው የሚለው ትልቁ እና አስቸኳይ ጥያቄ ነው ማለት ነው። ይሄ ምንድን ነው የምለው አርጀንሲው በጣም አፋጣኝ የሆነው ጥያቄ ነው ማለት ነው። ኦኬ ወደ ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ እንዲህ ይላል መጽሐፍ ቅዱስ ሲናገር። ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ አንድ ሐሳብ አስቀምጥልናል። እኔ በእናንተ እንዳለው እናንተ በእኔ እንዳላችሁ እኔም በእናንተ እንዳለው በዛ ቀን ታውቁታላችሁ። እኔ በአባቴ እንዳለው የመጀመሪያ ሐሳብ እኔ በአባቴ እንዳለው እናንተም በእኔ እንዳላችሁ እኔም በእናንተ እንዳለው በዚህ ታውቁታላችሁ ነው። ፎርሙላው እንደዚህ ነው ወገኖች። ይኸውላችሁ አብ በክርስቶስ አለ ማለት ክርስቶስም በማን አለ? በአብ ውስጥ አለ። ክርስቶስ በእኛ ውስጥ አለ ማለት ደግሞ እኛም በክርስቶስ ውስጥ አለን። ሌላ እኛ በእርሱ ውስጥ ባሆን የማንችለው በእኛ ውስጥ የሚሆነው የለም። አብ በቀጥታ በእኛ ውስጥ መሆን አይችልም በልጁ በኢየሱስ ክርስቶስ ካልሆነ። ምክንያቱም ከአብ ጋር የምንገናኝበት ዋኛ መገናኛውን ድልድዩን የሰራ ልጁ ኢየሱስ ክርስቶስ ነው። ምክንያቱም ሰብአዊነትን ስለተቀበለ። ለምሳሌ አሁን ብዙዎች ሲናገሩ መንፈስ ቅዱስ የሚባል አካል በእኛ ውስጥ አለ ካሉ እኛም በዛ መንፈስ ቅዱስ በሚባል አካል ውስጥ አለን ነው መሆን አለበት። ምክንያቱም ያ ፎርሙላ መጽሐፍ ቅዱስ ስለማያስቀምጥ። ግን ክርስቶስ በእኛ ውስጥ አለ በምኑ? በመንፈስ ቅዱስ። ስለዚህ እንዴት ነው በእኛ ውስጥ የሚኖረው የሚለው ነገር ዋናው ትልቁ ጥያቄያችን ነው። ስለዚህ ምንድነው የምለው? በእናንተ ውስጥ እኔ በእናንተ ውስጥ እኔ በአባቴ እንዳለው በደንብ ይውልኝ። እኔ በአባቴ እንዳለው እኔም በእናንተ እንዳለው እናንተም በእኔ እንዳላችሁ በዛ ቀን ታውቁታላችሁ ነው። ይሄኛውን ፎርሙላ ካላወቀን ክርስትና የሚባል ነገር ጥያቄ ውስጥ ይገባል። ለዛ ነው ራሳችሁን ፈትሹ በእምነት መኖራችሁን እና አለመኖራችሁን እያለ ያለው። ይህም እንደ ቀልድ የምናየው ጉዳይ አይደለም። እሺ አንድ ምስጢር እነግራችኋለሁ ይላል ጳውሎስ። የገባውን ምስጢር የሚገርማችሁ እኮ ነው። የገባውን ምስጢር ምናልባት ለዘመናት ያላወቀውን ምስጢር እነግራችኋለሁ አለ። ይህ ቃል ከዘላለም ከትውልድ ጀምሮ ተሰውሮ የነበረ ምስጢር ነው። አሁን ግን ለቅዱሳን ምን ሆኗል? ተገልጧል።
ለቅዱሳን ተገልጧል። ያ ምስጢር ምንድን ነው? ለእነርሱም እግዚአብሔር ለአሕዛብ ዘንድ ያለውን የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊገልጥ በወደደ ጊዜ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። በእናንተ ዘንድ ማለት ምናልባት በእናንተ ዘንድ እንደዚህ ተብሎ ሊተረጎም ይችላል። እንግሊዝኛና ኦሮምኛ ግን ቀጥታው to whom God would make known what is the reach of the glory of this mystery among the Gentiles, which is Christ in you, the hope of glory. What is our hope? That is Christ in us. ይሄ ምስጢር ነው የገባ ጳውሎስ። ይሄ ምስጢር ከዘመናት ተደብቆ ነበረ ነው። ይሄ ምስጢር አሁን ለልጆቹም ሊገለጥ የሚገባ ነው። ማን ነው በእናንተ ውስጥ ያለ ነው ትልቁ ጥያቄ። ማን ነው በእናንተ ውስጥ ያለ ነው? ለዛ ነው ራእይ ላይ በር ላይ ቆሜ እያንኳኳ ነው ማለት ውስጥ የለውም ነው። ለምሳሌ አንድ ሰው በር ቆሜ እያንኳኳ ነው ካለ ውስጥ አልነበረም ማለት ነው ያ ሰው። ስለዚህ ለዶቅያ አደጋ ላይ ናት። ለዶቅያ አደጋ ላይ ናት። ምክንያቱም ክርስቶስ ውስጥ የለም፣ ውጪ ቆሞ እያንኳኳ ነው። እያንዳንዱ ሰው ጥሪውን ሰምቶ መክፈት አለበት። ክርስቶስ ወደ ውስጥ መግባት አለበት። ክርስቶስ ወደ ውስጥ ካልገባ መተፋት ይመጣል ማለት ነው። መተፋት ይመጣል ማለት ነው። ስለዚህ ለለዶቅያ ለመጨረሻ ቤተ ክርስቲያን ተላለፍ የሚገባው ትልቁ ጥሪ ክርስቶስ በሩን ክፈቱና ክርስቶስን ያስገቡ ነው። ሌላ አካል የምታስገባ ከሆነ አደጋ ላይ ነው። ወይ ሁለቱም አደጋ ነው፣ ወይ ሌላ አካል ማስገባት። ለዚህ ነው እስራኤል ሁለት ዕጣ ሰርቶብኛል ይላል እግዚአብሔር ሲናገር። ሁለት ዕጣ ሰርቶብኛል ይላል። አንደኛ የህይወት ምንጭ የሆነውን እኔን ምን አድርጎኛል? ትቶኛል። ውሃ ሊቋጥር የማይችል ጉድጓድ ለራሱ ምን ያድርጓል ነው? ቆፍሯል ነው። ሁለት ዕጣ ሰርቶብኛል ይላል ኤርሚያስ ላይ። አንደኛ የህይወት ውሃ ምንጭ የሆንኩት እኔን ምን አድርጎኛል? ትቶኛል። ሁለተኛስ ውሃ ሊይዝ የማይችል ጉድጓድ ለራሱ ምን ያድርጓል? ቆፍሯል ይላል። ኦኬ። ስለዚህ በር ላይ ቆሜ እያንኳኳ ነው ሲል ወደ ውጭ ነኝ ነው፣ ውስጥ አይደለም። ውጭ ነኝ ነው። ስለዚህ አሁን ዋርኒንግ አለ። ወይ ሌላ አታስገባ፣ ባዶም እንዳትቀር ነው። ስለዚህ አሁን ለዶቅያ ሁለት ነገር ሰርታለች ማለት ነው። አንደኛ ክርስቶስን ትታ ወደ ውጭ ያስገብታለች። ሁለተኛና አደገኛ ሌላን አስገብታለች ነው። ሌላ ገብቷል። ምክንያቱም ባዶ አይቀመጥም፣ ባዶ አይቀመጥም። የሆነ ነገር ይይዛል። እንደ ሆድ አይደለም ከራቤ ምግብ እስክትበላ ድረስ የሚጠብቀው። ሁለት በመሃል መሆን አይቻልም ማለት ነው። በጣም ጥሩ። ስለዚህ ይሄን ሀሳብ በደንብ እንያዝ። ጳውሎስን ይሄን ነው የገባው። ለዚህ ነው አንድ ምስጢር እነግራቸዋለሁ ብሎ የተናገረው። ለዛ ነው ቆሮንቶስ ላይም በእምነት ማኖራችሁ ራሳችሁ ፈትሹ ያለው። ይሄ ክርስቶስ ያለው ሀሳብ ስለገባው ነው። ይኸውላችሁ ወገኖች፣ እኛ በክርስቶስ ውስጥ ባብቀኛለን። መጽሐፍ ቅዱስ እንደዚህ ይለናል። ኤፌሶን ምዕራፍ 2 ቁጥር 5 እና 6 ላንብብላችሁ። ኤፌሶን ምዕራፍ 2 ቁጥር 6። ኦኬ፣ እሱ ወደ መጨረሻ ልምጣበት። ምናልባት እስቲ ወደ እንደ ጥያቄ ላንሳ ይሄን አንድ ሀሳብ። እንዴት ነው ክርስቶስ በእኛ ውስጥ የሚሆነው? እሱ እንደ ሀሳብ እናንሳና ከዛ መጨረሻ እመጣበታለሁ። እንዴት ነው ክርስቶስ በእኛ ውስጥ መሆን የሚችለው? አንድ እሱን በእያንዳንዱ ያኔ እንዳለን። እያንዳንዱ የምናየው ጉዳይ በጣም ወሳኝ ስለሆነ መጽሐፍ ቅዱሶቻችን እየከፈትን ራሳችን እንየው። በጣም ጥሩ። ወደ ዮሐንስ ወንጌል ምዕራፍ 6 እንሂድ። ዮሐንስ ወንጌል ምዕራፍ 6 ኦኬ ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ እንደዚህ ይላል። ቁጥር 56 ላይ እንዲህ ይላል፣ ስጋዬም የሚበላ ደሜን የሚጠጣ ምን ያደርጋል ይላል? በእኔ ይኖራል፣ እኔም በእርሱ እኖራለሁ ነው። ማን ነው ሳብጀክቱ እዚህ ጋር? ክርስቶስ እኮ ነው። ስጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል፣ እኔም በእርሱ እኖራለሁ ነው። እዚህ ጋር የሚገርማችሁ ክርስቶስ አልሞተም፣ ከመሞቱ በፊት ነው። ባይዘወይ ቅዱስ ቁርባንም ቢሆን የሰጣቸው ከመሞቱ በፊት ነው። አሁን ይሄኛው ቅዱስ ቁርባን ነው ለማለት ፈልጌ አይደለም። ይሄኛው ስለዛ አይደለም እየተናገረ ያለው። ይሄኛው ስለ ቃሉ ነው። እኔ የምነግራችሁ ቃል መንፈስ ነው፣ ህይወት ነው ነው ያላቸው። ስለዚህ ስጋውን መብላት ማለት ልክ ቤተ መቅደስ ውስጥ እየቀረበ የነበረውን ህብስትን እንደማብላት ቃሉን እንደማብላት ማለት ነው። ቃሉን እንደማብላት ማለት ነው። ሌላስ መንፈሱ መቀበል ማለት ነው። የማ መንፈስ? የክርስቶስ መንፈስ።
ስለዚህ የክርስቶስን ቃል ከተቀበልን እንደ ምንድን ነው እንደ ቅርንጫፍና እንደ ጉንድ ማለት ነው። የእሱን ቃል ከተቀበለን ከራሱ የሆነ መንፈስ ከተቀበለን እኛ በክርስቶስ ውስጥ አለን፣ ክርስቶስ በእኛ ውስጥ አለ ማለት ነው። ስለዚህ ደሙን የሚበላ ስጋውን የሚበላ ደሙን የሚጠጣ ማለት ልክ እዚህ ጋር ነው ይሄ ቃሉን የተናገረው። ይኸውላችሁ ህይወት የሚሰጥ መንፈስ ነው። ህይወት የሚሰጥ ምንድን ነው? መንፈስ ነው። ስጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው፣ ህይወት ነው። ስለዚህ ህይወት የሚሰጣቸው ምን ነው እያለ ነው? ቃሌ ነው እያለ ያለው። እዚህ ጋር ምን ይላል? ስጋዬን የሚበላ ደሜን የሚጠጣ እሱ በእኔ ይኖራል፣ እሱም በእሱ እኖራለሁ ካለ በኋላ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደሆንኩኝ እንዲሁም የሚበላኝ ደግሞ ከኔ የተነሳ ምን ይሆናል? ሕያው ይሆናል። ይሄኛው ቀጥታ ከዮሐንስ ወንጌል ምዕራፍ 14 20 ጋር ይገናኛል ማለት ነው። ክርስቶስ ህይወት ያለው ከአብ የመነጨ ነው ወይ ደግሞ የአብ ህይወት ነው ማለት ነው። የአብ ህይወት ነው። ምክንያቱም ከአብ የተነሳ ሕያው እንደሆንኩኝ ማለት ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው ልጁን በራሱ ህይወት እንዲኖረው ምን አድርጎታል ይላል? ሰጥቶታል ነው የምለው። እኛ አሁን ቃሉ ላይ ነው። አብ ቃሉን ለልጁ ሰጣ፣ ልጁ ደግሞ ህይወት የሆነውን ቃል ለእኛ ሰጣ። ምክንያቱም ዮሐንስ ወንጌል ዮሐንስ መልእክት አንደኛ ማለት ነው ምዕራፍ 5:11 ላይ እግዚአብሔር የዘላለም ህይወትን ሰጠን፣ እውነትም ይኸው ነው፣ ይሄም ህይወት በማን አለ ይላል? በልጁ በኢየሱስ ክርስቶስ አለ ብሏል። ስለዚህ የእሱን ቃል መቀበል ወይ ደግሞ ማብላት እንደዚያም ደግሞ መንፈሱን መቀበል በሱ እንድንኖር እሱ በእኛ እንድኖር ያደርጋል ማለት ነው። አንደኛ ነጥብ ይሄ ነው። ሁለተኛ ነጥብ ወደ ዮሐንስ መልእክት እንሄዳለን። አንደኛ ዮሐንስ መልእክት ምዕራፍ ይኸውላችሁ እዚህ ጋር በጣም የሚገርም ሀሳብ አለ። ቁጥር 23 ላይ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 23 ላይ ትእዛዜ ይህች ናት ይላል እግዚአብሔር። ትእዛዜ ይህች ናት በልጁ በኢየሱስ ክርስቶስ ስም እናምን ዘንድ። እቺ ናት ትእዛዙ። የእግዚአብሔር ትእዛዝ ምንድን ነው? በልጁ በኢየሱስ ክርስቶስ እናምን ዘንድ ነው። ህጉ ፍቅር ነው ምንለው ጀነራሊ ፍቅር ለእግዚአብሔር ያለን ፍቅርና ለሰው ያለን ፍቅር ነው። ጀነራሊ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ምን አደረገ? ወደደ፣ ፍቅርን ለእኛ ገለጸ። ያ ፍቅር ደግሞ ለእግዚአብሔር ያለን ፍቅርና ለሰው ያለን ፍቅር ነው። እዚህ ጋር ግን እያለ ያለው እንድታው የፈለግኩት ትእዛዙም ይህች ናት በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዙንም እንደሰጠን በእርሱ እርስ በርሳችን እንዋደድ ይላል። ማን ትእዛዝ እንደሰጠን? ልጁ ትእዛዝ እንደሰጠን። የእግዚአብሔር ትእዛዝ በልጁ ይመኑ ነው። ልጁ የሰጠን ትእዛዝ ደግሞ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩ እንድኖርኩ ይላል ዮሐንስ ወንጌል 15:10 ላይ እኔ የአባቴን ትእዛዝ እንደጠበቅኩ በፍቅሩ እንድኖር ትእዛዜን የሚጠብቅ በፍቅሬ ይኖራል። ወደ ሀሳቤ ልምጣ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እሱም በእሱ ይኖርበታል። የትኛውም ትእዛዝ እኔ የአባቴን ትእዛዝ እንደጠበቅኩ በእሱ እንድኖር በጣም የሚገርም ሀሳብ ነው። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። ስለዚህ የእሱን ትእዛዝ የሚጠብቅ በእርሱ ይኖራል፣ እግዚአብሔርም ይኖርበታል ማለት ነው። ይሄ ትእዛዝ ደግሞ ኦርደር አለው እንዳያችሁ። አያችሁ አብ ምንድን ነው የምለው? በልጄ በኢየሱስ ክርስቶስ ይመኑ ነው የምለው። ከዛስ ልጁስ በትእዛዜ ኖሩ ነው የምለው ልጁስ ደግሞ። ስለዚህ ይቺን አለ ማለት ነው። ዮሐንስ ወንጌል 14:20 ጀነራል ጋይዲንግ ፕሪንሲፕል ናት ማለት ነው። በጣም ጥሩ። ይሄ ሁለተኛ ሀሳብ ነው። ትእዛዙን ስንጠብቅ ያ ትእዛዙ ምንድነው? በልጁ በኢየሱስ ክርስቶስ ይመኑ የሚለው ትእዛዙ። በጣም ጥሩ። ሶስተኛ ሀሳብ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 13 ላይ ሶስተኛ ሀሳብ እናገኛለን። ምን ይላል? ቁጥር 13 ላይ ከመንፈሱ ስለሰጠን ነው የምለው። ወገኖች ይህም በደንብ ስሙ። ከመንፈሱ ስለሰጠን በእርሱ እንድንኖር እርሱም በእኛ እንድኖር በዚህ እናውቃለን ነው። ማን ነው ከመንፈሱ የተሰጠን? ልጁ ኢየሱስ ክርስቶስ። አብስ ገላትያ ምዕራፍ 4 ቁጥር 6 ላይ አባ አባት ብሎ የሚጠራው የልጁን መንፈስ በውስጣችን ምን ያደረገ ይላል? ላከ ይላል። የልጁ መንፈስ ያለበት ትልቁ ምክንያት ለምንድን ነው? በልጁ በኩል ብቻ ነው እኛ መንፈስ ቅዱስን መቀበል የምንችለው። ወገኖች አሁንም እደግመዋለሁ ይህችን ሀሳብ። በኢየሱስ ክርስቶስ በኩል ያልሆነ መንፈስ ቅዱስ አይደለም፣ ከአብ የመነጨ አይደለም። እኛ ልንቀበለው የምንችለው የልጁ መንፈስ ብቻ ነው፣ መንፈስ ቅዱስ ብለን የምንቀበለው። ምክንያቱም ከአብ ጋር አክሰስ ሊያገናኘ የሚችለው ልጁ ኢየሱስ ክርስቶስ ብቻ ነው።
ስለዚህ በልጁ በኩል በእኛ ላይ አትረፍርፎ ምን አደረገ ይላል መጽሐፍ ቅዱስ? አፈሰሰ ይላል። ምኑን? መንፈስ ቅዱስ። ያ ነው መንፈስ ቅዱስ የመጽሐፍ ቅዱሱ ማለት ነው። ሌላ ምናልባት ሰዎች የፈጠሩ መንፈስ ቅዱስ ሊሆን ይችላል። ከመንፈሱ ስለሰጠን ነው የምለው። ስለዚህ በእኛ ውስጥ በዚህ ይኖራል ማለት ነው። ይሄ ሶስተኛ ሀሳብ ነው። አራተኛ ቁጥር 15 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ በምታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም ይኖርበታል። በደንብ ያስምሩ። ይሄ ምን የምለውን ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን አሁን ክርስቶስ የእግዚአብሔር ልጅ ነው ብለህ ሰውን ስጠይቅ ሁሉም ያምናል። እንዴት ይህን ጥያቄ አድርገህ ተነሳለህ ይላሉ ሰዎች። ሁሉም ያምናል፣ ሁሉም ይላል ግን አያምንም። ሁሉም ይላል ግን አያምንም። ማለትና ማመን ይለያያል። እሺ ክርስቶስ የእግዚአብሔር ልጅ እንደሆነ ሁሉም ይጠራል። ኦንሊ ጀስቲስም ይላሉ፣ ጆቫም ይላል። እንደዛም ደግሞ በስላሴ ራሱ የተለያየ እንደምታዎች አሉ። ሁሉም ይላሉ። ትልቁ ጥያቄ እውነት ክርስቶስ የእግዚአብሔር ልጅ ነው ወይ? እውነት ከሱ ነው የተወለደ ወይ? እውነት የሱ ሰብስተንስ አለ ወይ? ልክ እንደማ እንደ ሔዋንና እንደ አዳም በዚህ ወይ እንደ ሔዋንና እንደ አዳም እያልን ያለ ነው። ፍጡር ቀጥታ ፈጣሪን ይገልጻል ለማለት አይደለም። አብ ራሱ ሰውን እንፍጠር እንደ መልካችን እንደ ምሳሌያችን ስላለ ነው እያልን ያለ ነው። ሮሜ ምዕራፍ 1 ቁጥር 19 እና 20 ላይ ያ የማይታይ አምላክ ለሰው ሊገለጽ በሚችለው መጠን በተፈጥሮ ስለተገለጸ ነው። ይኸውላችሁ ይህን ሀሳብ እመለስበታለሁ። ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን ምን ያክል ትልቅ እንደሆነ ባይዘወይ ሁለተኛ ነጥባችንም ስናይ ምንም ብለን ነው ያየነው። የእግዚአብሔር ትእዛዙ ምንድን ነው? በልጁ በኢየሱስ ክርስቶስ እንድናምን ነው። ያኔ እሱ በእኛ እንድንኖር ነው። አያችሁ ሮሜ ምዕራፍ 1 ቁጥር 19 ላይ አሁን የተጠቀምኩትን ሀሳብ ብቻ ለማንበብ ነው ወደዚህ የመጣሁት። ምን ይላል? እግዚአብሔር ስለገለጠላችሁ ስለ እግዚአብሔር ልታወቅ የሚቻለው በእነሱ ዘንድ ግልጥ ነው ይላል። ሰዎች ምን ብሎ ነው የሚናገሩት? ምስጢር ነው ይላሉ። እዚህ ጋር ደግሞ እያለ ያለው ሰው ሊረዳ የሚችለው ምስጢር ለእነሱ ግልጽ ነው። ለምን? የማይታዩ ባህሪ እርሱም የዘላለም ኃይሉ ደግሞ አምላክነቱ። ይሄ ጋድ ሄድ የሚለው ይሄ ነው። አምላክነት የሚለው ነው ጋድ ሄድ። ሰዎች ጋድ ሄድ የሚለውን ወደ ሌላ ይተረጉማሉ። ሌሎች ስላሴ ይላሉ፣ ሌሎች ሶስት አምላክ ይላሉ። ኖ አምላክነቱ ኢዝ ዲቫይን ነው። ከዓለም ፍጥረታት ጀምሮ ከተሰወሩት ታውቆ ግልጥ ነው ይታያልና ከፍጥረታት። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሀሳባችሁ ከንቱ ሆኑ፣ የሚያስተውል ልባችሁ ምን ያደረገ ይላል? ጨለመ። ባይዘዌ የጥበብና የመገለጥ መንፈስ ማግኘት የምንችለው አምላክን በትክክል ስናውቅ ነው። አምላክን በትክክል ካላወቀን የጥበብና የመገለጥ መንፈስ አናገኝም። ምንም እየደነዘዝ ነው የምንለው። ይኸውላችሁ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ ነው የምለው። እርሱም በማወቅ የጥበብና የመገለጥ መንፈስ እንዲሰጣቸው ይለምናል። ስለዚህ መገለጥን ማግኘት የምንችለው ማወቅ የምንችለው እውቀት ልናገኝ የምንችለው አምላክን በትክክል ካወቅ ነው። አምላክን ደግሞ ማወቅ የምንችለው በልጁ በኢየሱስ ክርስቶስ በኩል ነው። ማን ነው እሱ? የጌታችን የኢየሱስ ክርስቶስ አምላክና አባት። እሱም በማወቅ በልጁ በማወቅ የጥበብና የመገለጥ መንፈስ እንዲሰጣቸው ይለምናል። ስለዚህ ሮሜ ላይ የሚያስተውል አእምሯችሁ ምን ያደረገ ይላል? ጨለመ፣ ደነዘዘ ይላል። ምክንያቱም ያ የሁሉ ነገር ምንጭ የሆነን አምላክ ምን ስላላረጉ ስላላወቁ። ለምንድን ነው ማወቅ ያልቻሉ? ለሰው ልጅ መታወቅ የሚገባው ሁሉ ተገልጦላቸዋል። በፍጥረት ነው የምለው። በፍጥረታት የሚለው በተፈጥሮ አምላኪን መግለጽ የሚችለው የሰው ልጅ ተፈጥሮ ብቻ ነው። ምክንያቱም ሰው አምላክ ነው ምን ያለው? ሰውን እንፍጠር እንደ መልካችን እንደ ምሳሌያችን ያለው። እንስሳ የእግዚአብሔር ምሳሌ መሆን አይችልም። መላእክት እንኳን መሆን አይችሉም። መላእክትም መሆን አይችልም። መላእክትን እንደ መልካችን እንደ ምሳሌያችን እንፍጠር አላለም። እንስሳንም አላለም። ሰው ነው ያለው። ስለዚህ in human being there is some mystery that we have to understand about God. ከሌሎች ተፈጥሮ ልንረዳ የማንችለው የምንረዳው በሰው ልጅ ተፈጥሮ ላይ አለ ማለት ነው። ለዛው oneness of husband and wife የጋብቻ የባልና የሚስት አንድነት ዋን ሰብስታንስ ያዳምና ይሆን አንድነት that show አብና ወልድ ልጁ ዋን ዘሴም ሰብስታንስ መሆናቸውን የምንረዳበት ነው ማለት ነው። በጣም የሚገርም ነው። ስለዚህ ሶስተኛ ሐሳብን አይተናል።
አራተኛ ሐሳብም አይተናል። አራተኛ ምን የሚል ነው? ክርስቶስ የሕያው የእግዚአብሔር ልጅ መሆኑን ካወቀን ነው የምለው። አሳጥራለሁ በደንብ እንድንይዝ ስለፈለኩ ከረዘመ ምናልባት እንትን ማውሰድ ስለምችል ማለት ነው። ኦኬ ቁጥር 16 ላይ ደግሞ አምስተኛ ሐሳብ እንደዚህ ይላል። እኛ እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነናል። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርን በእርሱ ይኖራል። በምን የሚኖር? በፍቅር የሚኖር። ፍቅር ማለት ምን ማለት ነው? ፍቅር እንዲህ ነው ይላል ቁጥር 10 ላይ። ፍቅር እንዲህ ነው። ፍቅር እንዲህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንን ማስተስረያ ይሆን ዘንድ ልጁን እንደሰጠን ልጁን እንደላከ እንጂ እኛ እግዚአብሔር እንደወደድ ነው አይደለም። ፍቅር እንዲህ ነው። ስለዚህ በዚህ ፍቅር የሚመላለስ ራሱን የሚሰጥ ማለት ነው። ልክ ልጁ ራሱን አሳልፎ ለእኛ እንደሰጠ እኛም ራሳችን አሳልፈን ለወንድሞቻችን መስጠት ከቻለን ያኔ ክራይስት ኢን አስ ነው። ክራይስት ኢን ዩ ዘ ሆፕ ኦፍ ግሎሪ ነው። በዚህ ክርስቶስ በአንተ ውስጥ ዴይሊ የምታሳየው ካራክተር፣ ለሰው የምታደርገው ይቅርታ፣ እያንዳንዱ ከሰው ጋር ያለ ህይወት ክርስቶስን የሚመስል ባይ ዘ ወይ ክርስቶስን የሚመስል ማለት እንዲሁ ዝም ብሎ ሞኝ ማለት አይደለም። ነገሮችን አጣርቶ የሚያውቅ ማለት ነው። ለምሳሌ ጳውሎስ ምንድን ነው ያለው? እኔ በክርስቶስ እንዳለው ወይ ደግሞ እኔ ክርስቶስ እንደመሰልኩ እኔ የምሰለው ነው ያለው። ጳውሎስ በቃላት ሽንገላ የሚሸወር አይደለም። ያቺ በሰይጣን የተያዘችው ሴትዮ ከኋላ እየሄደች እነኚህ የእግዚአብሔር ልጆች ናቸውና እነሱ ስሟቸው ባለች ሰዓት ጳውሎስ ምንድን ነው ያለው? ዞር አለና ምን አደረጋት ይላል? ገሰጻት ይላል። ምክንያቱም he understand her motive not her word። ስለዚህ እግዚአብሔር ልጆች ክርስቶስ በእነሱ ውስጥ ያለ ልጆች they understand the motive of everything። አሁን ዝም ብሎ ከላይ የሚባለውን ሳይሆን ሞቲቭን ነው የሚረዱት ማለት ነው። ላጠቃልል ሀሳቤን ወደ መጠቃለያ ሲያመጣ እናንተ ሞታችኋል ይላል መጽሐፍ ቅዱስ ሲናገር። ሞታችኋል፣ ህይወታቸው ከክርስቶስ ጋር በአብ ውስጥ ምን ሆነ? ተሰውረዋል ነው። አሁን እነሱ ናቸው የሚፈለጉት። በዘመን መጨረሻ የእግዚአብሔር ልጆች ሊገለጡ እየተጠባበቁ ያሉት የእግዚአብሔር ልጆች እነዛ ናቸው ማለት ነው። ኦኬ ቆላሲያስ ምዕራፍ 1 ምዕራፍ 3 ያለውን ሐሳብ እስቲ እናነበው። ኦኬ ቆላሲያስ ምዕራፍ 3 ከቁጥር 3 2 እና 3 ሞታችኋል፣ ህይወታቸው በእግዚአብሔር ከክርስቶስ ጋር ተሰውሯል። በማ በእግዚአብሔር ውስጥ ህይወታችሁ የሆነ ክርስቶስ በሚገለጥ ጊዜ በዛን ጊዜ እናንተ ደግሞ ከሱ በክብር ምን ትሆናላችሁ? ትገለጣላችሁ። በዚህ ወይ ዓለም በጉጉት እየጠበቀች ያለችው እነኚህ ልጆች ናቸው። ምን የሆኑት? በክርስቶስ ውስጥ የተሰወሩ እነሱ ነው እየጠበቀች ያለችው። ይኸውላችሁ ሮሜ ላይ ምን ይላል መጽሐፍ ቅዱስ ሲናገር? ሮሜ ምዕራፍ 8:19 ላይ እንዲህ ይላል፣ የፍጥረታት ነፍቆት ማንን ይሆናል? የእግዚአብሔር ልጆች መገለጥ ይጠባበቃልና ይላል። የእግዚአብሔር ልጆች እዚህ ጋር የሚገለጡት ቆላሲያስ ላይ ከራሳችሁ የሞቱት ከክርስቶስ ጋር በአብ ውስጥ የተሰወሩ ናቸው። እነሱ ሲገለጡት ክርስቶስ ምን ይሆናል? ከዛ በኋላ ይገለጣል። ክርስቶስ ሲገለጥ እነሱም ይገለጣሉ ማለት ነው። that is the mystery of God should be what finished እንዳላረዝም እዚህ ጋር ወደ ማብቃት አመጣለሁ። ስለዚህ ክርስቶስ በእኛ ውስጥ ካለ፣ እኛ በክርስቶስ ውስጥ ካለ፣ እኛ በዓለም ክርስቶስን እንወክላለን። ክርስቶስ ደግሞ በአብ ዘንድ እኛን ይወክላል። እቺን ገላትያ ምዕራፍ 2 ቁጥር 20 ላይ ምን ይላል ጳውሎስ ሲናገር? ከዚህ በኋላ እኔ አልኖርም ይላል። ማን በእኔ ይኖራል? እኔው ገላትያ ምዕራፍ 2 ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን በሕይወቴ ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የሚኖርበት ኑሮ በወደደኝ ይላል። እኔን ራሱ ኦኬ ስለ እኔ ራሱን በሰጣው በእግዚአብሔር ልጅ ላይ ባለ እምነት ነው የሚኖረው ይላል። በጣም የሚገርም እኔ አልኖርም ይላል። ስለዚህ ማን ነው በእናንተ ያለው? እናንተ ዛሬ ደግሞ ከሌላችሁ ወይ ደግሞ ከሞትን ኤፌሶን ምዕራፍ 2 ቁጥር 5 እና 6 የመጨረሻ ጥቅሴን ነው። ኤፌሶን ምዕራፍ 2 ቁጥር 5 እና 6 አንድ ላይ እናነባለን። እንደዚህ ይላል 5 እና 6 ላይ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን።
በጸጋ ድናችኋል። የሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ በሚበልጠው የጸጋ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእሱ ጋር ምን ያደረገን? አስቀመጠን። የት ነን? በአብ ቀኝ ነን ያለ ነው ወገኖች። በአብ ቀኝ ነን ያለ ነው። እሱስ በእኛ ውስጥ ነን ያለው። ስለዚህ እኛ በምድር ላይ የእሱ አምባሳደሮች ነን። እሱም ደግሞ የእኛ ወኪል ነው በአብ ዘንድ። ይሄም አሁን የሚችለው ከሱ ከመንፈሱ ከተቀበልን ነው። የእሱን ቃል ከተቀበልን ነው። እሱ የእግዚአብሔር ልጅ እንደሆነ አውቀን ከተቀበልን ነው። አያችሁ፣ የእሱን ትእዛዝ ከተቀበልን ነው። ፍቅር መሆኑን ከገባን ነው ማለት ፍቅር መሆኑን ከገባን ነው። ስለዚህ ዛሬ በምድር ላይ ያሉት እያንዳንዱ ቲኦሎጂ ፍቅርን እንድፋንድ ያደርጋል ማለት አብ ልጁን ሰጠን የምለው ትክክለኛ ልጁ ካልሆነ ፍቅር አይደለም፣ ስምምነት ነው። ትክክለኛ ፍቅር ካልሆነ ልጁ ካልሆነ ትክክለኛ ፍቅር አይደለም። ልጁ ትክክለኛ ህይወቱን ለኛ ካልሰጣ እኛም ደግሞ ትክክለኛ ፍቅርን ወደ ተግባራዊ ልንለውጥ አንችልም። ኮንዲሽናል ነው የሚሆነው ማለት ነው። አግሪሜንት ነው የሚሆነው፣ አግሪሜንት ነው የሚሆነው። ስለዚህ ወገኖች ይሄን አድርገን በእኛ ውስጥ ያለው ክርስቶስ ነው እንዳንሸወድ። የእሱ መንፈስ ነው፣ የልጁ መንፈስ ነው፣ የክርስቶስ መንፈስ ነው እንጂ ያ መንፈስ ቅዱስ ነው እንጂ ሌላ መንፈስ ቅዱስ የተባለ ሌላ አካል አይደለም፣ ሌላ አካል አይደለም። የክርስቶስ መንፈስ ነው። አብ በልጁ በኩል በእኛ ላይ አትረፍርፎ ያፈሰሰ ነው ማለት። ስለዚህ በዚህ ሁላችንም በሙላቱ እንድንመላለስ እግዚአብሔር ጸጋውን ያብዛልን። ማን ነው በእናንተ ውስጥ ያለው የሚለው ትልቁ ጥያቄና መልስ ሊያገኝ የሚገባ ጥያቄ ነው ማለት ነው። ለዶቅያ ያለው ጥሪ ቶሎ በሩን ክፈች እያንኳኳ ያለው ላይ ነው። በሰማነው ማሩን እንችል። እግዚአብሔር ጸጋውን ያብዛልን። ጸልየን እናበቃለን። እንጸልይ። ቅዱስ እያሉ እልፍ አእላፋት መላእክት የሚሰግዱልህ ኃያልና አፍቃሪ አምላክ ስለሰጠህን ቃል ስለከፈትክልን አእምሮ ደግሞም ስለሞላህን ስለ ሙላት ስለ ቃል እጅግ አድርገን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም ይባረክ። አሜን። አባ በዚህ ሰዓትም በፊት ተገኝተናል። ራሳችን ልንጠይቀው የፈለግነው ጥያቄ ምናልባት ራሳችን ያልመለስነውን ሌሎች ራሳቸውን እንዲጠይቁ እንዲመልሱ እያደረግን ከሆነ ወዮ ለኛ። ግን ራሳችንን ከፍተን አንተን በቤታችን ተቀብለን ሌሎች ውስጥም ደግሞ ልትገኝ በሚገባበት መልኩ ለሌሎችም ደግሞ ማቅረብ እንንችል ዓለምን ባሸነፍከው ኃይል እንድትረዳን ኢየሱስ የእግዚአብሔር ልጅ እንጠይቃለን። እርዳን። ያን ኃይል ያን ጉልበት ከመንፈሴ እንድትሰጣን እንማጸናለን። አባ ስለ ስጦታ ስለ ልጅ ተባረክ። ህይወታችንን ቀይር፣ ለውጠን። በመንፈስ ቅዱስ አሁንም በልጅ መንፈስ እንድትሞላ እንማጸናለን። ለሌሎችም ደግሞ ይህ ቃል እንድትጻፈው መረዳት እንዲችሉ እንድትረዳን እንድትረዳቸው እንማጸናለን። በምትወደው በልጅ በኢየሱስ ክርስቶስም ለመንም። አሜን። አሜን።